ለምን ስንት ነገር ከፍለናል፣ ስንት ነገር ተዘቃዝቋል። ስለዚህ ይሄ ስራ እግዚአብሔር ስራም ሆነ ስራም አልሆነ ይሄን ስራ መቃወም አለብን። ነገም ዛሬ መቃወም አለብን። ብሩኬም ቢሆን ራሱን የሚያስከብር ስራ ይዞ ይምጣ እንጂ የሚያስንቅ ስራ ይዞ ከመጣ እሱንም ከመርገጥ ወደኋላ አንልም፣ ሃይሚንም ከመርገጥ ወደኋላ አንልም። በቃ ይሄን ስራ እስከሚያቆሙ ድረስ ለምን እነሱ ለእኛ አላሰቡልንም። እኛ እንደምናሰብላቸው እኛ እንደምንጨነቅላቸው እስካላሰቡልን ድረስ እኛም አናስብላቸው፣ መርገጣችንን እንቀጥላለን። በቃ ይሄን ስራ እስከሚያቆሟት ድረስ አለቀ። ነገ የግሬስ ፋሚሊ ባሩበት እንትን እኛ ላይ እንዲታራብን አንፈልግም። በቃ ይሄ ነው። ማኗም ቤቷን ከፍታ የምትጮህ የምትንትን የምትለው ለነሱ ነው። ስለዚህ ነገ ብሩኬ እንዳባባሉ የልጄ እናት ጋር በቃ ብሎ እሷም ደግሞ እዛ ጋር ፊንጭ ሰጥታ ሄዳለች። ቤኪ ጋር ማለት ነው አይደለም። እሱም ፊንጭ ሰጥቷል፣ እሷም ፊንጭ ሰጥቷል። ነገ በቃ እንዳትክ ከናት ጋር ብሎ መጥቷል። እሱም ነገ ለነገሩ ከታየለት ይዞ ይምጣል። ይሄ ኮቴ ደረቅ ማንም አያየትም። እኔ ላያችሁት ራሱ አዝናለሁ። ዞር ብዬም አላየዋትም። የሚያይለት ካለ ይዟት ይምጣ እስከ ልጁ ችግር የለውም። እኛ ግን በክብር ቦታ ነበር የምንጠብቃቸው። እንደዚህ የወረደ ስራ ከፈለጉ ይዞ መምጣት ይችላሉ። እኛ ግን መደሰት፣ መጫወት፣ ፋማበል ቲክቶካችንን እየከፈትን የራሳችን ብዙ እንወያየዋለን፣ እንጫወታለን፣ እንዝናናለን፣ እንደሰታለን። አለቅ። የምትቀጥሉ ካላችሁ ቀጥሉ። ዩዘር ቀጥይበት። ዝም አልልም። እኔ በዚህ ስራ ይቀጥሉ ብዬ አልልም። በጣም ነው የሚያስጠላው። ትውልዱ ምንድን ነው የሚማረው? እዚህ ጋር ሃይሚ እርጉዝ ናት እያሉ ነው፣ እዛ ጋር ደግሞ ከልጄ እናት ጋር ነው የምኖረው ነው ብሎ የሚለው ምን ማለት ፈልጉ ነው? እኔ አልገባኝም። እግዚአብሔርን በጣም የሚያስጠላ የወረደ ከብሩኬ እና ከሃይሚ ጋር የማሄድ ስራ፣ ማርያምን የማሄድ ስራ ነው። በጣም ነው የሚያስጠላው። እኔ ብሩኬንና ሃይሚን በህይወቴ እንደዚህ ጠብቂያቸውም አላቅም። ጓደኞቻቸው አብረው ያሉት ራሱ ምን አይነት እንደሆኑ አላቅም። ራሱ ወዳዶች ጥቅመኞች ናቸው እነሱ ራሱ ማለት ነው። እንዴት እንዲህ አይነት ስራ ወርዶ ሰው ይሰራል? እግዚአብሔርን በጣም የሚወዳቸው ሰው አለ፣ በጣም የሚያከብራቸው፣ በጣም ትልልቅ ሰው ነው የሚያያቸው፣ በጣም ትልልቅ። ለምን ይሄ ስራ ለምን አስፈለገ? ለምንስ እግዚአብሔርን ኦዲየንሳቸውንስ ለምን ያሳዝናሉ? አሁን ኦዲየንሱ ከተበታተነ በኋላ መጥተው እንደባለፈው ይቅርታ እኛ አንዱን አግዙ። ሁሌ አይሰለችም? ሁሌ ያስጠላ። በጣም ነው የሚያስጠላ። እና ስለዚህ ይሄ ስራ ይቁም። እኛ አንፈልግም። እንዲህ አይነት ስራ እንደዚህ የዝሙት ሌላ ነገር ሄደን አናይም እንዴ? ሌላ ነገር እናያለን እኮ ወይ ትልቁ ወንድም አይ ትቀጥልበት ብዬ ነው ሀኒ ልንገራት ላስታውሳት ብዬ። ትልቁ ወንድሙማ እሱ አለ አይደል? እሱም ለምንድን ነው እንትን ማያረግን? እሱ ራሱ ቢጅበት አልኩሽ እኮ ሁሉም ጥቅመኛ ነው ያልኩሽ እኮ ለዛ ነው። እነሱ ቻናላቸውን ለማሳደግ ብሩኬና ሃይሚ እየተረገጡ እንደገና ደግሞ ልጄን አምኛለሁ። ትላንትና ምን እኔ ለአብ መልእክት ማስተላልፈው ትላንትና ምን ስትል ነበር አንተ? በቀደም ለታ ማለት ነው ዲኤንኤ ተሳስቷል፣ እንዴት ትቀበላለህ፣ እንዴት ትተሃት ትወጣለህ ስትል ነበር። ዛሬ ደግሞ እኔ አሳዳጊ ይሆናለሁ ብለህ መጣ። በጣም ነው የምትገርሙት ዩቱበሮች በአጠቃላይ እግዚአብሔርን። ምን አይነት ጥቅም በቃ ለዶላር ብላችሁ እኔ እንጃ። ትንሽ ከቆያችሁ እናታችሁን እራሱ አውጥታችሁ ትሸጣላችሁ። እኔ አሁን የምለው ጨረቃ ፋሚሊ ቻሌንጅ ጀምሩ። በቃ ከነገ ጀምሮ የጨረቃ ፋሚሊ እግዚአብሔርን ነው ማለት አንድነታችሁ ያስፈልገናል። ከመዘጋዘግ ምን ከባ አንድ ሆነን ሆ ብለን ይህን ስራ ማስቆም፣ ማንም ከማንም ሳንል አንድነት እጅ ለእጅ ተያይዘን ይህን ስራ መቃወም ነው ያለብን። በቃ እቺ ልጅ እኛ ላይ ንቃን እየተፈራገጠችብን ስንት 8 ወር 9 ወር አራችብን። አሁንም ደግሞ አቶ ብሩኬ የልጄ እናት ነች ብለህ ይዘህ ብትመጣ ማንም አይለቅ። እሷንም አንተንም አንለቅ፣ ሁላችሁንም አንለቃችሁ፣ እንረግጣችኋለን። እግዚአብሔርን ነው የምላችሁ፣ እንረግጣችኋለን። እኛ ማለት ነው እዚህ በአረብ ቤት ስንት እየተቃጠልን ስንት እንትን እያልን እናንተን ወደን እናንተን ብለን እኮ እኛ ባናይላችሁ እኮ እናንተም እኮ አትለወጡም። እናንተ ካላከበራችሁን እኛም አናከብራችሁም። እናንተን የምንጠብቀው እዚህ ጋር ሳይሆን ትላልቅ ሚዲያ ትላልቅ ቦታ እንድትታዩ ነው እንጂ እንደማንም ልክስክስ እየሄዳችሁ እየከሌ ቪው እንደዚህ ነው እያላችሁ እንድትወርዱ አንፈልግም። ዛሬ ግን
በሆነ ሰው ቤት እየሳቅን የነበረው በራሳችን አንኳኩቶ መጣ። ይሄ መግማማት ነገ እኔ ብሩክ የማቀክ እንግዲህ ስታስተምረን ስናይክ የነበረው በጨዋነትክ ነው። እግዚአብሔርን ጨዋ ሆነክ ነው የምናውቀው። እንዴት ነው ልጅ ኖረክ? አሃ ያን ጊዜ የምታሳዩን ድራማ ነበረ። ፓንት ስታዩ እቀፋይ ልተኛ ልሳምክ ስትባሉ እኛ ላይ ነበር ድራማ የምትሰሩት። እኛ እኮ የተከተልናችሁ ያንን ጨዋነታችሁን ይዘን ነው። አብረን እንደር ስትባባሉ እኛ ላይ ነበር ድራማ የምትሰሩት። ይሄ እኮ ድራማ በእኛ ላይ አይደለም፣ እራሳችሁ ናችሁ የወረዳችሁት። ለምን ይሄ ስራ ብሩኬንም ሃይሚንም አይመጥናችሁም። በቃ ስለማይመጥናችሁ ሽንጣችንን ገትረን የምንከራከረው ስለማይመጥናችሁ ነው። በቃ ስለዚህ ወደ ቀልባችሁ ወደ ራሳችሁ ተመለሱ። እንደዚሁ እንደተከበራችሁ ሰው እንደወደዳችሁ ሰው እንዳከበራችሁ ብትቀጥሉ ይሻላል። እግዚአብሔር ነው ይሄን ስራ የጨረቃ ፋሚሊ ሳንከፋፈል አንድነታችንን እጅ ለእጅ ተያይዘን ይሄን ስራ መቃወም ነው ያለብን። በቃ መቃወም ነው ያለብን። ሌላ ሚዲያው ራሱ እየተጨመላለቀ ስለሆነ እኔ እግዚአብሔርን አገራችን በአሁኑ ሰዓት መንግስት አልባ ነው። በቃ መንግስት አልባ መንግስት የላትም ኢትዮጵያ። በቃ ለምን አልጋ ይዞ እስከሚወጡ ይሆን የኢትዮጵያ መንግስት እያየ ያለው አላቅም። አገራችን በክብር የሚጠራበትን ኢትዮበሮች ግን ሴት ልጅ ዝቅ እያለች አንድ ወንድ ልጅ በሁለት ሴቶች መሃል እንዴት እንደሚጫወት በቀደም አንድ ሴት ልጅ ልጇን ይዛ እግር ላይ እየወደቀች ስንት ምንድነው ኢትዮጵያ ላይ እየተካሄደ ያለው? ምንድነው የምንማረው? ምንድነው የምናየው? እኛ ከስደት መልስ ራሱ ትዳር እንድንፈራ ነው። ያላገቡት ልጆች ትዳር ፈርተው ስደት ላይ እንዲበሰብሱ ነው። ምንድነው እስቲ እንዴ? ምንድነው ሴት እንደረከሰች ከእናትና ከሴት እንዳልተፈጠራችሁ ሴት ልጅ እንደረከሰች የሚያስተምር ስራ ነው ይዛችሁ የምትመጡት። ዛሬ አንዱን ለጥፋ ትመጣለች። ያችን አናደርኩ ብሎ ሌላ እንደዚህ ነው እንደ ኢትዮጵያ ባህላችን አገራችን ይሄ እንደዚህ ነው እንዴ? እንዴ ክብር እኮ እንዴ! ኧረ በእናታችሁ። ስለዚህ እኔ የምለው የጨረቃ ፋሚሊ እጅ ለእጅ ተያይዘን ይሄን ስራ መቃወም አለብን። በቃ ነገ እቺ ብስብስ እኛ ኦዲየንስ እኛ መከበር እያለብን 8 ወር ሙሉ እያራችብን እየቀዘነችብን እዚህ ደርሶ አቶ ብሩክ አለማየሁ ደግሞ ከልጄ እናት ጋር ብለመታል። እኛ የምናውቀው የምንከራከርልክ ምንም ሴት እንደማታቅ ድንግል እንደሆንክ ነው የማውቀው። በዚህ ደግሞ አንተን አልልም 100% እንደማታረገው አውቃለሁ። ግን አሁን ሰብሰብ ብለ በክብር ቦታ ነው አንተን የምንፈልገው። ይሄ ስራ አንተን አይመጥንም፣ ሃይሜንም አይመጥንም። ከዚህ ስራ እንድትወጡልን ነው የምንፈልገው። እኔ ጨርሻለሁ። ጨጓራችሁ ይላጥ እናቴ፣ ጨጓራችንን ላጡ። አዳሜ ዝም አትበይ፣ ሚዩትሽን እያነሳች መልእክት አስተላልፊ። ላምሪ ክፈችና አውሪ። ሄይ ምን ሆናችሁ ነው? እግዚአብሔርን ተናገሩ እኮ ይሄ የተጨመላለቀ ስራ እኮ ነው። ምን ሆናችሁ ነው? ሀናን እኮ ሁሉንም ነገር ጨረሰችው። እኛ ከነሱ የተማርነው እኛ ከነሱ የምናየው እንዴት እንትን ማለት እንዳለ ሴት ልጅን እንዴት እንደሚያከብር ከሴት ልጅ ጋር እንዴት ወደፊት እንደሚኖር ወይንም ደግሞ እሷ የሚያስተማረችን እንደዛው ነው። ሴት ልጅ እንዴት ጠንካራ መሆን እንዳለባት እንዴት መሆን እንዳለባት እንጂ ለራሴ ቤቴ ደክሞኝ እንደዚህ ያለ ነገር አልተማርንም ከነሱ ማለት ነው። እንደዚህ ያለ ነገር ከነሱ አላየንም። አሁንም ደጋግመን የምንለው እሱ አያደርግም የሱ ልጅ አይደለም እያለን ስንከራከር ዛሬም ነገም እየመጣች የፈለገ ያላደረገችው ያልሰደበችን ስድብ የለም ያላለችን የለም። እሺ ብለን ተቀብለን ለምን እንደማያደርግ ስለምናየው የምናየው ነገሮች በጣም አያሳምኑንማ። እሱ የሚያደርጋቸው ድርጊቶች የምናያቸው ማለት ልክ እንደ ራሳችን ተረድተነው እንደ ወንድም እንደ እህት ነው የምናያቸው። እዚህ ጋር የደረሱት ደግሞ እንዲሁ ዝም ብሎ ሳይሆን ብዙ ሰው ዋጋ ከፍሎበታል። ብዙ ሰው ተሰድቧል፣ ተረግጧል። ብዙ ሰዎች ትልቆች ሰዎች በእነሱ የተነሳ ማለት ነው። እና እንደዚህ ያለ ነገር ላይ እነሱ ማየት በጭራሽ አንጠብቅም። በጭራሽ እንዲህ ያለ ንግግር እኔ ዛሬ እግዚአብሔርን እንዴት እንደሆንኩኝ እኔ ነኝ የማውቀው ማለት ነው። በጣም ነው የተረበሽኩት። ለምን እንዲህ ያለ ቃላት ከሱ መስማት አልፈልግም። ለምን ለሷ ቦታ እየሰጣት ነው። ወዴት ነው የምንሄደው? እኛ በሌሎች ስንስቅ ነበረ።
በሌሎች ስናወራ ነበር። ምንድነው የምንማረው ነበር? ምንድነው ነበር ሲያስተምሩን የነበሩት? ካሜራ እየደቀኑ ምንድነው ነበር ከነሱ የተማርነው? እዚህ ቦታ ላይ እንድናያቸው አይደለም ከነሱ የተማርነው፣ ከፍ ብለው የሆነ ቦታ ላይ እንድናይ ነው እንጂ እንደዚህ የወረደ ነገር እንድናይ አይደለም። እዚህ ጋር ደግሞ ብዙ ቦታ እየሰማው ነው። እሷ ቃሏን አጠፈች፣ እሷ እንዴ ነው ሴት ልጅ የምታደርገው ነው። እስኪ በሷ ቦታ ይሄ ነገር ቢደርስብኝ በይና ራስሽን አቁሚና ራስሽን ጠይቂ። እሷ ላይ ፍርድ ሳትፈርጂ በፊት እኔ ብሆንስ ምን አደርጋለሁ? እኔ ነኝ እስኪ እዛ ቦታ ላይ ያለው ብለሽ ራስሽን ጠይቂ። እሷ እኮ ስትከራከር የነበረችው አያደርገውም ብላ ነው። እኛም እየተከራከርን ነው እኮ አያደርገውም ብለን እየተከራከርንለት ነው። ግን እሱ አምኖ እዛ ጋር ደግሞ ትልቁ ነገር ዛሬ ያናደደኝ ሀብ ምን ስትል ነበር? ኧረ አይሆንም ዲኤንኤ ተቀይሯል እያልክ አልነበረም እንዴ? ዛሬ ለምን ምን መናገር ከበደክ? እሺን ያሳድጋለሁ ማለት እኔ ማሳደጉን እኮ አልተጠየቀም። መጀመሪያ ጊዜ አይደለም እያልክ አልነበረም? እኔ በወንድሜ ተማመናለሁ ስትል አልነበረም? ዛሬ የት ሄደካል? ለምን አልተናገርክም እንዴ? ስንት አሉ እኮ እግዚአብሔርን እናንተን ብለው ሰዓቱ እስከሚደርስ ድረስ አሁን ይሄ ሰዓት ደረሰ ይሄ ሰዓት አልደረሰም ብሎ እናንተን የሚጠብቅ ለምን? ስለሚወዷችሁ ስለሚያከብሯችሁ እኮ ነው። ተፈለጋቸው እኮ ይተዋቸዋል። ስልካቸው እኮ ነው። ምንም ችግር የለባቸውም። ግን ስለሚወዷችሁ ለእናንተ ክብር ስላላቸው ከእናንተ የተማሩት ነገር ስላለ እናንተን በጣም ትልቅ ቦታ ስለሚጠብቋችሁ ከፍ ብላችሁ እንድታዩ ስለሚጠብቁ ነው። እኔ ከከሌዮ አልኩ አይደለም። ሁላችሁም አንድ ናችሁ። እንዲህ ያለ ነገር ከእናንተ ጋር አይሄድም፣ በጭራሽ አይሄድም። በጣም ነው የሚያስጠላው። ስንት እናቶች አሉ እዚህ ጋር ለእናንተ የሚያለቅሱላችሁ፣ ስንት ትልቆች። እኛን ተውት፣ እኛ ልጆች ነን። ግን ስንት አሉ ትልቆች እናቶች፣ አያት የሚሆኗችሁ ለእናንተ እናት የሚሆኗችሁ ለእናንተ ሲሰደቡ ሲረገጡ ስንት ያልተባሉት ነገር የለም። ለምን? እናንተን ከፍታ ላይ ለማየት እንደ ልጆቻቸው ስለሚያዩአችሁ ነው። እውነት አድርሱላቸው ይሄንን። እግዚአብሔርን ጥሩ አይደለም የምትሰሩ ስራ። እነሱ ብቻ ሳይሆኑ በዙሪያችሁ ያላችሁ ራሱ ሁላችሁ ትክክል አይደላችሁ። ሁላችሁ እንዳላችሁ ስራችሁ ያላችሁ ትክክል አይደል? ትልቅ አይደለም አንተ ራሱ አብ ለምን አትናገርም? ይሄ ነው ብለህ ኮስተር ብለህ ቆፍጠን ብለህ ይሄ ነው አትልም እንዴ? እኔ የምለው ይሄንን ነው። ከዚህ በላይ መናገር ራሱ አልችልም። በጣም ነው የሰው ልብ የሰበራችሁት። እግዚአብሔርን ያላለቀሰ ሰው የለም ዛሬ፣ ያላለቀሰ ሰው የለም። እናንተ እዚህ ጋር እኔ እዚህ ጋር ወጥቼ ቲክቶክ ላይ ተንፍሻለሁ፣ ግን እዚህ ጋር መተው የማይናገሩ አሉ፣ እዚህ ጋር ወጥተው የማያወሩ አሉ፣ በውስጣቸው ስቅስቅ ብለው የሚያለቅሱ። ለምን? ስለወደዷቸው ስላከበሯቸው፣ እናንተን ከፍ ያለ ቦታ ላይ ስለማየት ስለሚፈልጉ እንጂ እኮ ችግር የለባቸው። በሰው ሀገር እኮ ገገማ አይደሉም እኮ፣ ያውቃሉ እኮ ሁሉንም ነገር ይችላሉ። ግን ለእናንተ ቦታ ስላላቸው ነው። እኔ እዚህ ጋር አሁን ተናግሬ ተነፈስኩ። እውነት ወጣልኝ። እውነቴን ነው የምላችሁ። እግዚአብሔርን ቅድም አልቅሻለሁ፣ ግን ወጣልኝ እዚህ ጋር ስናገር። ግን ያልተናገሩ ብዙ ነው የማውቃቸው አሉ የሚያለቅሱ ስለናንተ ብዙ ነገር የሚሆኑ። ለምን? ይሄ ሁሉ ስለወደዱ ነው፣ ስላከበሩ ነው። ጨርሻለሁ። እሙዬ ሚዩትሽን አንቺና አስተያየትሽን ስጪ። እሙ ኧረ ሀኒዬ ተይኝ። እኔ ከተናገርኩ ሌላ ነገር ነው የሚፈጠረው። ተይኝ። እኔ ያለ ማውራት አልፈልግም አሁን ላይ። ኖ አስተላልፊ እንትን። ኧረ ተይኝ። እኔ ከተናገርኩ ብጥብጥ ነው የሚነሳው። ተይኝ ሀኒዬ፣ በእግዚአብሔር ተይኝ። እኔ ዝም ብዬ ነው የገባሁት። ተይኝ። እሺ ሀና ፍቅር ልደታ አውሩ እስኪ ፍቅር በእግዚአብሔር እኔ ተቃጥያለሁ። ማርያምን ጠብሱ። ይሄ ነገር ደግሞ ዛሬ ብቻ ለፍልፈን አይደለም፣ ሌሎቹን ተያቸው የሚያሽቃብጡ ይስሩ የሚሉት። እኛ ግን ነገም ዛሬም አናቆምም። 229 ሰዎች አላችሁ። ነገም ዛሬም መቀጠል አለበት። እግዚአብሔርን ነው የምላችሁ። ማውራት የሚፈልግ ገብቶ ማውራት አስተያየት መስጠት ይችላል። እኔ ላውራ ትንሽ። ትናንትና እኔ ማለት ነው ይስሩ ብዬ ነበር፣ ግን እንደዚህ አቅጣጫው የቀየረ ስራ አይደለም። እንዲህ አቅጣጫው ቀየረ እንደዚህ አይደለም። እኛ የምንጠብቃቸው እግዚአብሔርን እንዴ እኔ በእናንተ የምንጠብቃቸው ሌላ፣ እናንተ የምትሆኑት ሌላ። አሁን እግዚአብሔርን እኔ ጥፈኛል
በቃ እሺ፣ የምታወሩ አውሩና የሚያወሩት መግባት የሚፈልጉ ይገባሉ። ፍቅር አውሪ። ፍቅር ለምን አታወሪም? ሰው ካለ እኔ ታች ሆናለሁ። አስገቢ። እሺ ቆይ ፍቅር አውሪ። እኔ የሚገባ ሰው ካለ ችግር ፍቅር የለችም። ሃናንዬ